አንቺ እዚህ ደግሞ ምን ሰራልሽ? ቤታችንን ማን አሳይሽ? ምናልባት ከአባቴ ጋር ስለማብር ይሆናል። ቆይ አንቺ ልጅ ለምን አትታይንም? አይውላችሁ አሁን የመጣሁት አንድ እውነት አልነግራችሁ ነው። ህይወት የተገጨችው ሆን ተብሎ ነው። አዎ ይሄንን ደግሞ ያደረገው አባትህ ነው። ምን? የሰማሁት ነገር እውነት ነው? ምንድነው ብትወጣጣው? እስቲ ቁጭ በል። ቁጭ በል። ከጀርባዬ ስታደርግ የነበረው ነገር ምንድን ነው? የትኛውን እውነት ሰማ? ሊናም ነገረች፣ ኤዶምም ነግራኛለች። እኔን ከህይወት ጋር ለመለያየት በዚህ ልክ መሄድ ምንድን ነው? በፍቅር ተታለ እንዳትሸወድ ብዬ እኮ። አይ ስለኔ አስበህ አይደል፣ ስለ ራስህ ክብር ተጨንቀ። አንተ የማይገባና የማታውቀው ነገር አለ። እቺ ልጅ ህይወትን ነው የምታበላሸው። ህይወቴን የምታጠፋው እሱ አይደለች። ምርጫዬን ማታከብረው አንተ ነሽ። ስማ እኔ እኮ አባት ነኝ። አባት ማለት እንዳንተ ከሆነ ፈጣሪ እስከ መጨረሻው አባት እንዳያረገኝ ለምነው። አንድ ቀን ግን እውነቱ ይገባሃል። እኔን ለመጠበቅ በላይ የምወደውን ሰው ህይወት ልታበላሽ ነው። ለማንኛውም አባትነትን የምሰርዝበትን አንድ ጥያቄ ልጠይቅ። ህይወትን በመኪና ያስገጫት አንተ? ንገረኝ፣ እውነት ነው ወይ? እሺ እውነቱን ልንገርህ። ህይወትን እንድትተዋት የፈለግኩበት ምክንያት አለኝ። ሰውን ገሎ ለመለየት የሚያስችል ምክንያት ምንድን ነው? እቺ ልጅ ከአንተ ጋር ከቀጠለች አንተን ብቻ አይደለም የምትጎዳው። ይህንን ነገር 1000 ጊዜ ብለኸኛል፣ እኔም 1000 ጊዜ መልሼልሃለሁ። ስማ ደግሞ ህይወትን መጥፎ እንደሆነች ነገር ልታሳምነኝ እንዳሞክር እሺ? በጣም ትደክማል። አሁን ጥያቄ ይመልስልኝ። ህይወትን በመኪና ያስገጫት አንተ ነህ ወይስ አይደለም? እኔ ነኝ። እኔ ነኝ። ትሰማኛለህ? ከዚህ በኋላ ልጅ የለህም። እሺ ልጄ ብለህ እንዳትጠራ፣ ህይወት ላይም ጫፏ ላይ እንዳትደርስ። እሺ ስማ፣ ከዚህ በኋላ ምንም ነገር አልጠይቅም። አንተም አጠገቤ እንዳትደርስ። ከዚህ በኋላ ልጄ ብለህ እንዳትጠራኝ አባቴ ብዬ አልጠራህም። እሺ ደግሞ አንድ ነገር ልንገርህ፣ ከዚህ በኋላ አጠገባችን ብትደርስ ልጅህን ጠላት ነው እሺ የምታደርገው። አንተም አድገህ አባትህ ላይ ዛትክ ማለት ነው። ታዲያ ይሄ ሁሉ ነገር እንዴት አልሰማሁም? ፍሬ ደግሞ ልጄ ላይ ይሄን ያክል ጭካኔ ትፈጽሚያለሽ ብዬ በጭራሽ አንድም ቀን አስቤ አላውቀው ነበር። ፍሬ አንድም ቀን። አሁን እሱ አልፏል። በጭራሽ ምንም ያለፈ ነገር የለም። እንዴት ልጄ ላይ እጅሽን ታነሻለሽ? ታደለ በቃ አሁን ተወኝ። አሁን እኔ ሌላ ችግር ስላለ ለሱ መፍትሄ ካለህ ብዬ ነው የመጣሁት። ከዚህ በላይ ሌላ ችግር የለም። ቅድሚያ ላደረግሽው ነገር መፍትሄ መፈለግ አለብን። ለሱ አትስጋ፣ ራሳቸው መፍትሄ አግኝተዋል። ሮቤልና ህይወት ቤት ተከራይተው መኖር ጀምረዋል። እሱም በጣም ጥሩ ነው። ነገር ግን እኔና አንቺም ልንፋታ ይገባል። ምን? አዎ አንቺ ልጄ ላይ ይሄንን ነገር ያደረግሽ እኔ ላይ ያለማድረግሽን ምን ማረጋገጫ አለ? የምርህን ነው እያወራህ ያለው ታደለ? እኔ እናንተ ልንፋታ? አዎ ለዚህ ጉዳይ መፍትሄ ሰጥተናል። አሁን ደግሞ ለአንቺ ጉዳይ መፍትሄ እንስጥ። አይ የኔም ችግር መፍትሄው ይሄ ነው። እንዴት? ምንድነው? ቤቱን ለአራጣ በዳሪ በ300 ሺህ ብር አስይዤው ነበር። ወይኔ ፍሬ፣ እስከ ዛሬ ድረስ ግን እንዴት አድርገሽ ብታሞኝኝ ነው ይሄን ያክል ዘመን ካንቺ ጋር የኖርኩት? ምን ብታደርጊኝ ነው? ለማንኛውም ከተፋታን ቤቱም ስለሚሸጥ እዳችንን እንከፍላለን። እሱ ቤት እንዲሸጥ አልፈልግም። ታዲያ በኮምፐርሳቶ እንክፈለው። እያንዳንዱን ንብረታችንን ድስት ሳይቀር ማንኪያ ሳይቀር እንካፈላታለን። አንቺ የሰይጣን ቁራጭ፣ ልጅን ጫፏ እንዳትነኪብኝ እንጂ የፈለግሽውን ነገር መውሰድ ትችያለሽ። እሺ እኔ ጌታ። አንቺ ክፉ፣ በዚህ እስር ቤት መሆኔ በጀሽ እንጂ ሲጥ አድርጌ ነበር አንገልሽ።
ሮቢ አባትህን አገኘከው? አዎ ሄጄ አገኘሁት። ቆይሽ ታዲያ ዲና ያለችው ነገር እውነት ነው? አዎ አባቴን ያስገጨሽ። ቆይ ለምን? በመኪና እስከ ማስገጨት የሚያደርስ ነገር ምን አድርጌው ነው? ምንም ያደረግሽው ነገር የለም። እኔን ካንቺ ለመለየት ብሎ ነው እንደዚህ ያደረገው። አይመስለኝም። ወይ ሌላ ምክንያት ይኖረው ይሆን እንዴ ሮቢ? ምንም ምክንያት የለውም። ራስ ወዳድነቱና ግልፍተኝነቱ ነው እንደዚህ እንዲያደርግ ያስገደደው። ግን ምን? አባትህ እኮ ትክክል ነው። ላንተ ጥሩና ገንዘብ ያላት ሴት፣ የቤተሰባችሁን ክብር የምታስከብር ሴት እየፈለገልክ ነው። ደግሞ አንተም ብትሆን ይሄንን ነው የምታደርገው። በፍጹም አላደርገውም። ህይወት ማንኛውም ቤተሰብ እኮ ለልጁ ጥሩ ነገር ይመርጣል አይደል? ግን ደግሞ ሰውን በመጉዳት ምንም የሚሆን ነገር የለም። አንተ ከአባትህ ጋር በዚህ ደረጃ መጣላትህ እኔን እየጎዳኝ ነው። ምክንያቱም ደግሞ አንተ የቤተሰብህን ሰላም እያጣክ ነው። ለአንድ ሴት ብለክ ደግሞ ከአባትህ ጋር መጣላት የለብክም። እንግዲህ ምን ላድርግ? እሺ እንዴት ልሁን? ሮቢ እውነትን እንፈልግ። የፈለገ ነገር ቢሆን አባትህ አባትህ ነው። አንድ ሰው ክፉ ነው ብለን ከወሰንን እውነቱን ማየት አንችልም። አንቺ ከቤተሰቤ ጋር እንዳልጣላና ከአባቴ ጋር እንዳልቆራረጥ ትታጊያለሽ። እሱ ግን አንቺን ለመግደል ይመኛል። እሺ ቆይ ምን አይነት ውሳኔ ወሰንክ? እኔና አንቺ ተጋብተን አብረን እንኖራለን፣ ቤተሰብም እንመሰርታለን። ታው እንጂ ሮቢ። ቆይሽ እንዴት አድርገን? መጀመሪያ አባትሽን እናማክር። ለመጋባት እኮ ብዙ ነገር ያስፈልገናል። እሱን ፈጣሪ ያውቃል። እኛ አባትሽን አስፈቅደን መዘጋጃ ሄደን ከተፈራረምን እሱ በቂያችን ነው። ምክንያቱም ፍቅራችን ከሰርግ በላይ ነው። ትንሽ ኬክ ቆርሰን በቃ እየተጎራረስን ደስተኛ መሆን እንችላለን። ዋናው ፍቅራችን እንጂ ሰውን ሰርጎ ማብላት አይደለም። ደግሞ ሰርገሽ አብልተሽ ለሚያማኝ ሰው መጨነቅ የለብሽ። ፍቅር ሳይኖር ዛሬ ደግሶ ነገ ደግሞ አልቅሶ መለየት ምንም አይጠቅመን። ለማንኛውም በዚህ ማለ በዚያ ፍቅራችን ከየትኛውም ሰርግ በላይ ነው ልልሽ ነው። እሺ ሮቢ፣ እንደዛ ከሆነ ነገ በጠዋት አባዬ ጋር እንሄዳለን። አይ አሁንም አይሆንም። ምንድነው? ቆይ ትንሽ አብረን እንጠናና ምናምን ልትል ባልሆነ? አይ አባትሽ ጋር እግርሽን እንደዚያ ሞሽ እንዴት ትሄጃለሽ ብዬ እኮ። ችግር የለውም። እስከዛ ድረስ አንተ ትደግፈኛለህ። እዛ ስደርስ ደግሞ ችዬው ቆማለሁ። ግድ የለም ይነጋል። እሺ ሮቢ፣ ይሄ ሀሳብ ካንተ ስለመጣ በጣም ነው ደስ ያለኝ። ሁሌም ማስበው ነገር ነው። አቤት ሳችን። በአንድ የመኪና ግጭት ክስ ላይ ትዕዛዙን አንተ እንዳስተላለፍ ከአንድ ሰው እየጠቆመን ያለው። እኔ በመኪና ሰው እንዲገጭ እንዴት አዛለሁ? እሺ ለማንኛውም መተቃለን ስጥ። እሺ መጥቼ ይሰጣል። ወይኔ እነዚህ ሰዎች ምን አይነት ሰው ነው የመረጡት? እነዚህ ደደቦች። አሁን እንዴት ማምለጥ ነው የምችለው? እንዴት አድርጌ? ሌና ብዙ አሰብኩኝ፣ ግን ያለ አንቺ እንደማይሆንልኝ አሁን ነው ያወቅኩት። ከዚህ በኋላ ካንተ ጋር አንድ እርምጃ እንኳን አልራመድም። ለምን ካልከኝ መጨረሻ ላይ ስለምንገናኝ። አንቺ ነፍሳት፣ በአንድ እጅ ጭፍልቅ አድርጌ እንደመገልሽ ማወቅ አለብሽ። በራስህ ሰዓት እኮ ነው ሌላ የደህና ቤተሰብ ልጅ ስታገኝ እንዳቆም ያደረገኝ። እኔ ምንም ጥፋት የለብኝም። ስለዚህ ልታስገድደኝ አትችልም። አንቺ የምታወሪው ሌላ፣ እኔ የማወራው ሌላ። እኔ እኮ የማወራሽ ስለ ሮቤልና ስለ ህይወት እኮ አይደለም። ታዲያ እኔ እናንተ ሌላ ምን ጉዳይ አለን? አንቺ 300 ሺህ ብር የበላሽበት፣ እኔ ደግሞ የቤቱን ካርታ ያዝኩበት። ታዲያ እሱ እኮ ምንም የሚያገናኘን ነገር የለም። ስከፍልህ ትሰጣታለህ፣ አለቀ። እንደዛ የሚባል ነገር የለም። አሁን በሱ ለወስድ የፈለኩት ነገር ስላለ ላገኝሽ እፈልጋለሁ። ምንድን ነው? ስትመጪ እናወራበታለን። አልመጣም የምትይ ከሆነ በግድ እንድትመጪ አደርግሻለሁ። ሙሽራ የኛ ሙሽራ የኛ ሙሽራ የኛማ ሙሽራ የኛማ ሙሽራ ፍጹም ድንቅ ስራ። እኔ እኮ ግርም የምትለኝ ገና አባቴ ሳይፈቅድ እንደዚህ ደስታ በደስታ ኮንክ ሲፈቅድ ምን ልትሆን ነው እንዴ? ታዲያ ምን ችግር አለው? እዛ ፖሊስ ጣቢያ ውስጥ ያሉትን እስረኞች ሰብስቤ፣ ለነገሩ እነሱ ይፈቀድላቸው። በቃ እባክሽ ፖሊሶቹንም ቢሆን ሰብስቤ ያስጨፍርልሻለሁ።
የምር ሮቢ ቀድሞውኑ አብረን ብንሆን ነበር የሚሻለው። ግድ የለም አሁን ፍቅራችንን ማጣጣም እኮ እንችላለን። ምን እንደገባኝ ታውቂያለሽ? የፈለገ ሀብት ብትረፈረፍ ፍቅር ከሌለ ባዶ ነው። ይኸው እኔና አንቺ ግን ደረቅ ዳቦአችንን በልተን ደስተኛ ነን። ትክክል የኔ ፍቅር። እንደዚህ ደስተኛ ሆነክ እንደማየት ደግሞ ደስ የሚል ነገር የለም። ገና ማየት ይችላል። እኔ ግን ሰርጌ እንደዚህ አልነበረም የምፈልገው። እኔ ቬሎ ለብሼ አንተም ሱፍ ለብሰክ ያንተም የኔም ቤተሰቦች ተሰብስበው ስንጨፍር አንድ ነገር ቃል ገባልሻለሁ፣ እንደ ጨለማ ይቀር። ይኸውልሽ ደግሼ ደግሞ አገባሻለሁ። ቃል ገባልሻለሁ። እሺ የኔ ፍቅር። ግን የእውነት አንድ ጥያቄ ልጠይቅህ። አባቴ ባይፈቅድ ምን ታደርጋለህ? አንቺ ደግሞ ሽምግልና እኮ እንደ ድሮ አይደለም። ወንድና ሴቷ ይስማማሉ፣ ሽምግልና ይላካል፣ እሺ ይላል። ከዛም በኋላ ደግሶ ያበላል። ሌላ ነገር የለም። ቆይ ታዲያ አንተ ይሄን ነገር እየደገፍከው ነው? በፍጹም። ሽምግልና እኮ የተፈጠረው ስለ ልጁ ማንነት ለማወቅ ይሆናል አይሆን የሚለውን ደግሞ ከሽማግሌዎች አፍ ለመስማት እንጂማ የዘንድሮ ሽማግሌ እኮ መጀመሪያ ሁኔታው አልቆ የተላኩ ሽማግሌዎች ራሱ የሰውየውን ማንነት ሳያውቁ ዝም ብለው በተነገራቸው ብቻ ከሄዱ ምኑን ሽማግሌ ያስላካቸው? ስለዚህ ሽምግልና ማድሮ ቀረ ከሚሉት ሰዎች መካከል ነካ። አዋ ምንም ቢሆን እኮ 2 መንግስትና 3 ጠቅላይ ሚኒስትሮችን ያየን ሰዎች። አሁን ተወልደን እኮ ድሮ ማለት ጀመር። ይሄ ነገር ወደ ፖለቲካ እያመራ ነው። ይኸውልሽ ዝም አይነቅዝም። እሺ ዝም እንበል። ትንሽ ከቆየን መተርተራችን አይቀርም። ሀሳብህን ቶሎ ቶሎ ንገረኝ። የምሄድበት ቦታ አለኝ። ይሄን ነው የምትሄጂው? ሮቤል እንደሆነ ከህይወት ጋር እየኖረ ህይወቱን እያጣጣመ ነው ያለው። አሁንም እኔን ለማብሸቅ ነው የጠራኸኝ? አንቺስ ብትሆኝ ንቀትሽን ለማሳየት ነው እቸኩላለሁ ብለሽ የምትለፋደጂው? እሺ አሁን ምንድን ነው? በመጀመሪያ ሻይ ወይንስ ቡና? እባክህ የምታወራውን ነገር አውራኝና ልሂድ። ወይም ደግሞ ብሩን መልሽ ከሆነ አንድም ስላልነካሁት ልመልስልህ እችላለሁ። ከዛስ ቤቱን ልመልስላቸው? እሱ ያንተ ውሳኔ ነው። ብቻ እኔን አታስፈራራኝ፣ አታስጨንቀኝ በቃ። ለማንኛውም ያቺ ህይወትን ለመርዛት ስትል የቀዳሽው ድምፅ አሁንም አንቺ ጋር አለ አይደል? አዎ አለ። በጣም ጥሩ። ሹፌሩ ተይዞ በጣም ብዙ ነገር እየዘላበደ ነው ያለው። እኔ ደግሞ የተለያዩ ሰዎች ስላሉኝ ብዙ ነገር መገልበጥ እችላለሁ። እና ታዲያ ለዚህ ጉዳይ የፍሬ ድምፅ ምን ያደርግልሃል? በመርዝ መርዛ ልትገድላት የነበረች ሴትዮ በመኪና አታስገጫትን ብለሽ ታስቢያለሽ? ወንጀሉን ወደ ፍሬ ለጥፈህ እሷን ልታሳስራት ነው? ምንም ማድረግ አልችልም። ይህንን ጉዳይ ሊወጣ የሚችል አንድ ሰው ያስፈልገኛል። እኔ ምን በወጣኝ። ብቻ እኔን ተወኝ እንጂ እንደፈለክ ማድረግ ትችላለህ። በጣም ጥሩ። ለዚህ ደግሞ የአንቺም ድምፅ ስላለበት ምስክር መሆን አለብሽ። ችግር የለውም። በቃ አሁን መሄድ ትችያለሽ። እና ሮቤልና ህይወትስ አብረው እንዲኖሩ ፈቀድክላቸው ወይስ ያቀድከው ነገር አለ? ደከመኝ። ካሁን በኋላ እኔ መታገል አልችልም። እና በቃ ልተዋቸው ነው? ምን ላድርግ ከዚህ በላይ? ጭራሽ ሰው በመግደል ወንጀል እኮ እየተከሰስኩ ነው ያለሁት። እኔ ምን ያልገባሁበት ዕዳ አለ? ሮቤል ግን ጠላቱ የሆንኩ ያህል እየተሰማው ነው ያለው። እየተጸጸትክ ባልሆነ አባቴ። በፍጹም ይኸውና ድህነቱ ሲያሰቃየው ይመጣል ብዬ እያሰብኩ ነው ያለሁት። ከእኔ ድንቡሎ ሳንቲም አያገኝም። እኔ ነኝ ደፋሯ ለልጅ ከአባት ጋር ክፋትን ማሰቤ። ለማንኛውም ድምፁን ቴሌግራም ላይ ልክልሃለሁ። ሄሎ ሳች። በዚህ ማታ ከወንድ ጋር ተቃቅፎ ሴቷ ደግሞ ወንዱን እያሽኮረመመችው ልክ ነው? ልክ ላይሆን ይችላል። ለእኔና ለአንተ ግን ልክ ነው። እሺ ሊሆን ይችላል። እስኪ አንድ ነገር እናድርግ፣ እንናዘዝ። እንናዘዝ? ምንድን ነው የምንናዘዘው? ደግሞ እኮ ልንጋባ እንጂ ልንሞት አይደለም። ማለት ያጠፋናቸውን ጥፋቶች አልፎ የለ ይቅርብን። በነገራችን ላይ ብዙ ነገሮች ናቸው የሚበላሹት። የድሮ ነገር እያነሱ የአሁኑን ነገር ማበላሸት ነው ትርፉ። እኔ ግን ስህተቶችን መናገር ነፃ ያወጣል ብዬ ስለማስብ ነው። በፍጹም ሮቢ፣ ስህተትን መናገር ሳይሆን የተሳሳትከውን በማወቅ ድጋሚ ያለ መሳሳት ነው የሚሻለው። አንድ ሳወራ 2 እየመለስሽ እኮ ሁል ጊዜ እንዳስደነገጥሽ ነው። በአንተ ወጥቼ ነው። አንድ ደስ የሚል ነገር ልንገርሽ። መርማሪው ደውሎልኝ ነበር። የገጨሽ መኪናውም ሰውየውም ተይዘዋል። አባቴ ተያዘ እያልከኝ ነው? አይ
እሱ ሳይሆን የታዘዘው ሰው ነው እንጂ። ስለዚህ የሚታሰረው ያዘዘው ሳይሆን የታዘዘው ነው ማለት ነው? ሆን ብሎ የተደረገ ድርጊት ነው ብሎኛል። ስለዚህ ልጁ አዛዡን ማውጣቱ አይቀርም። ይገርማል። ቆይሽ አባትህ ወንጀለኛ ከሆነ እኛ ሄደን ክስ ልንመሰርት ነው? አዎ፣ ሁሉም ሰው የጥፋቱን ማግኘት አለበት። እሺ እንዳልክ እንግዲህ። በነገራችን ላይ ሰዓቱ እኮ በጣም ሄዷል። ብንተኛ ይሻል? በጣም ጓጉቻለሁ። የምተኛ ራሱ አይመስለኝም። ለምን? ስለዚህ ሽምግልና ስለሆነ በጣም ጓጉቻለሁ። እንቅልፍ ባይና አይዞርም። ታዲያ ምን ችግር አለው? እንዲሁ አፍጥጠን እናድራለን። ይቻላል። በጣም እኮ ነው የምታሳዝኝ። በጣም ነው የምወድሽ የኔ ንግስት። ፈጣሪ እባክህ ህይወቴን አደራ። እሷ አንድ ነገር ከሆነች እኔ ሰው መሆን ይመስላል። ፍሬ እንዴት ዋልሽ? እንዴት ዋልክ? ሶፋ ላይ መተኛ ጀመርሽ እንዴ? ምን ላርግ ብለህ ነው? ብቻዬን ውስጥ ምን አደርጋለሁ? ለማንኛውም ያንቺን ማንነት እንደባለሽ ተጋልጦ ወደ እስር ቤት ልወስድሽ ነው የመጣሁት። ወዴት ነው የምትወስደኝ? የምን ማንነት ነው የታወቀው? ግን ምን አይነት ክፉ ሰው ብትሆኝ ነው ልጅቷን በመርዝ መግደል ሲያቅተሽ ጭራሽ በመኪና አደጋ ልገያት ያሰብሽው? የምን መርዝ የምን መኪና ማስገጨት ነው የምታወራው? አንቺም ባልሽም ስትከራከሩ በጣም ጎበዝ ናችሁ። እሱስ መጨረሻ ላይ ለልጁ ሲል አምኗል። አንቺ ደግሞ እስኪ በምን እንደምታምኝ እናይሻለን። እኔ የትም አልሄድም። እማውቀው ነገር የለም አልኩህ እኮ። በቂ መረጃ ነው ያለን ፍሬ። አሁን ፍርድ ብቻ ነው የሚጠብቅሽ። በይ አሁን ተነሽ። ያቺ ክፉ ሊና ነች አይደለ? መረዘቻት ብላ ድምጽ ያሰማቻችሁ። ወይዘሮ ፍሬ እባክሽ አታስቸግሪ። አቤት፣ ለምን ፈለግሽ? በመኪና ያስገጨከኝ አንተ እንደሆንክ አውቃለሁ። በመኪና ያስገጨውሽ እኔ ሳሎን የገዛ እንጀራ እናትሽ ነች። እሺ ምን? እሷ በጭራሽ እንደዚህ አይነት ነገር አታደርግም ይመስለኛል። ሮቢ ፖሊስ ጣቢያ ሳይሄድ አይቀርም። የዛኔ ሲመጣ ሁሉንም ነገር በደንብ አድርጎ ይነግርሻል። እኔ ግን ሊና እንደነገረችኝ ከሆነ ያስገጨከኝ አንተ እንደሆንክ ነው የማውቀው። አሁን የሚያሳስበኝ ያንቺ ማወቅ ሳይሆን የህግ ማወቅ ነው። እሺ አሁን ልሂድበት። ተይኝ። ለዚህ ብቻ አይደለም፣ አንድ ነገር ልነግርህ ነው። እኔና ሮቤል አብረን እየኖርን እንደሆነ የምታየው ነገር ነው። ጥሩ ይቅናችሁ። እኔ ትቻችኋለሁ። ሮቤል እንደምትዩ የራስ ጉዳይ በይልኝ። እሺ ስለተውከን እናመሰግናለን። ግን ደግሞ አንድ ነገር አለ። እኔና ሮቤል በህጋዊ መንገድ ልንጋባ ነው። ምን? አዎ፣ በኋላ እስር ቤት ሄድን አባቴን ላስፈቅደው ነው። እና ደግሞ አንተም ፍቃድ ከሆነ? አረ ፍቃዴ ከሆነ ድል አድርጌ ደግሼ እንድድርሽ ነው የፈለግሽው? ወይስ ጥሩ የሆኑ ሽማግሌዎች እንደው መርጬ ፈልጌ አምጥቼ እዛው ለአባትሽ እስር ቤት እንድልክላቸው ነው የፈለግሽው? እንደዛ አላልኩም። እኛ ሰርጉንም ሽምግልናውንም አንፈልግም። ግን ደግሞ ሮቤል ከቤተሰቦቹ ተለይቶ ከኔ ጋር እንዲሆን አልፈልግም። እንደዛ ከሆነ መተው ነዋ። የጠራውክ ስሜቴን ልነግርክ ነው። በምንም ሁኔታ ላይ ቢሆን ዳህ ግብቷል ብለህ እባክህን አትራቀው። ስለ ምክርሽ በጣም ነው የማመሰግነው። ይኸውልሽ ሮቢ በጣም ችግር ሲበረታበት ወደ አባቱ ቤት መመለሱ አይቀርም። እሺ ሮቤልን አታውቀውም ማለት ነው። አንተ ስታሳድገው በሀብት ቢሆንም ራሱን ዝቅ አድርጎ ከመስራት የሚያገድ ስብዕና የለውም። የኔም ቤት እንግዲህ የምናየው ይሆናል። እሺ እሺ። ግን ደግሞ አሁንም ደግሜ ልንገርክ፣ እባክህን ልጅህን አትተው። እሱማ ልጄ እኮ ይሄ ሁሉም ማድረግ እኮ ካንቺ ጋር እንዳይሆን ነው። እንግዲህ እሱ መርጧል። ምርጫውን ደግሞ ማክበር አንተ ግዴታ ነው። ይኸውልሽ እመቤት፣ እኔ ከዚህ በላይ ያንቺ እንቶን ፎንቶ የምሰማበት ሰዓትና ጊዜ የለኝም። እሺ እኔ ግን ለዚህ ሁሉ ጥፋት ፍሬ አትመስለኝም። እርግጥ ነው እሷ ላትሆን ትችላለች። ነገር ግን እስከዛሬ ለሰራቻቸው ጥፋቶች ፈጣሪ ሲያጋልጣት ነው። ትክክል ብለሃል። አሁን እነሱ ባሉት መሰረት እኮ ይፈረድባታል ማለት ነው መሆኑ ነው። ደግሞ አንድ ዜና ልንገርሽ። የምን ዜና ነው ደግሞ? እኔና ህይወት ተፈራርመን ልንጋባ ነው። ምን? አዎ ኖሮኝ ደግሞ በሰርግ ወግ ማድረጉን ጠብቄ ባገባ ደስ ይለኝ ነበር። አንድ ቀን ይሆናል። ደግሞ ትልቅ ነገር እንኳን ባንችል። የእውነት ግን አንዳንድ ጊዜ ሁሉንም ሰው እንዳትጠይ፣ አንዳንድ ደግሞ ጥሩ ሰዎች አሉ። ከነዛ ተርታ ስላደረከኝ በጣም አመሰግናለሁ። እውነት ለመናገር ግን አሁንም አፈቅርሃለሁ። ይኸውልሽ ሄዶም ይገባኛል ሮቤል። አሁን አፍቅረኝ ልልህ አይደለም፣ ለኔ ያለው ይመጣል።
አመሰግናለሁ። ለማንኛውም ነገ አባቷ ጋር የምትሄድ ከሆነ ዛሬ ደግፈን ትንሽ እናንቀሳቅሳት። ዶክተሮችም ኤክሰርሳይዝ ታርግ ብለዋል። ደስ የሚለው እንዳሰቡት ብዙም አልጎዷት። አይዞ የደስታችሁ ቀንማ ቆማ ነው የምትሄደው። እሺ አመሰግናለሁ። ፈጣሪ እንዳፍሽ ያርግል። ምን ፈለክ? ለምንድን ነው አንተስ ብትሆን እየደወልክ የምታስፈራራኝ? ስማ፣ እንዲያውም ካሁን በኋላ ምንም ማድረግ አልፈልግም። አዎ አላደርግም። ምን እንደምታመጣ በጣም ማየት ፈልጋለሁ። እሺ ከዚህ ሰውዬ ጋር መጣላት አልነበረብኝም፣ ግን ደግሞ ምንም አያመጣም። የኔ ልጅ ስላየሁሽ በጣም ደስ ብሎኛል። የደረሰብሽን በደል ሁሉ ሰምቻለሁኝ። አይዞሽ እሺ። ሁልጊዜም ፈጣሪ ካንቺ ጋር አለ። ምንም አትጨነቅ ታዲ። ከዚህ በኋላ እኔ አልለያት፣ ሁሌም ከጎን እሆናለሁ። ማንም ደግሞ ጫፏን አይነካት። ሮቤል፣ አንተ ባትኖር ልጄ ምን ልትሆን እንደምትችል ሳስበው በጣም ይጨንቀኛል። አባዬ ፍሬን እኮ አስረዋታል። ይገባታል፣ መታሰር ይገባታል። በዚህ ላይ ደግሞ ከኔ ጋርም ለመፋታት ፕሮሰስ ላይ ነች። እንዴ ለምን? ከዚህ እኮ አንድ ቀን መውጣት አይቀርም። ሁሌም ታስሬ እዚህ አልቀርም አይደል? ያኔ ስወጣ ደግሞ ከፍሬ ጋር አብሬ መሆን አልፈልግም። በቃ ለሰራሁት ስራ ለፈጸምኩት ወንጀል ፈጣሪን ምህረቱን እየለመንኩኝ መኖር ነው የምፈልገው። በጭራሽ ከሷ ጋር አብሬ መኖር አልፈልግም። እሱስ ልክ ነህ የኔ ልጅ። ዛሬ ደግሞ በጣም ደስተኛ ሆነሻል፣ ደግሞም ጨንቆሻል። ምንድነው ልትነግሪኝ የፈለግሽው ነገር አለ እንዴ? እንዴ መደሰቴ መጨነቄ እንዴት አወቅ? የአብራኬ ክፋይ ልጄ እኮ ነሽ ህይወቴ። ለማንኛውም ምንድነው ምን ሆነሻል? አባዬ እኔና ሮቤል ልንጋባ አስበናል። ተመስገን። ያንቺን ደስታ ማየት እኮ ነበር የሚያስደስተኝ የኔ ልጅ። እና ፕሮግራሙ መች ልታደርጉ አሰባችሁ? እኔ ከቤተሰቦቼ ጋር ተጣልቻለሁ። ስለዚህ እጄ ላይ ምንም ብር የለም። ያው ዝም ብለን ተፈራርመን ኬክ ልንቆርስ ነው ያሰብነው። ለማን አባቱ ብላችሁ ነው? ለማን? ምቀኛ ለምን ደስ ይለዋል? ደግሳችሁ ነው የምትጋቡት። እንዴ አባዬ እንዴት አድርገን? እኔ ለልጄ ለራሄል ብዬ ያስቀመጥኩት የተወሰነ ብር ነበር። አባዬ ቢያንስ ፍርድክ እንዲቃለል እኮ ጠበቃ ልታቆምበት ይገባ ነበር። አይ እኔም መቀጣት ስላለብኝ እቀጣለሁኝ። አባት ማለት እንዳንተ ነው ታዲያ። ታውቃለህ፣ አባቴ ያንተን ባህሪ ትንሹን እንኳን ቢዝ ደስ ይለኝ ነበር። አይዟችሁ፣ እኔ ለሁለታችሁም አባታችሁ ነኝ። እና አባዬ የእውነት እኔና ሮቤልን ደግሰክ ልትድረን ነው? አዎ ደግሼ እድራችኋለሁ። መጀመሪያ ምን ታደርጋላችሁ መሰላችሁ? ቬሎና ሱፍ ምረጡ። ከዛም ኬተሪንግ አውሩ። የተወሰኑ የቅርብ የምትሏቸው ጓደኞቻችሁን ጥሩ። ወይኔ ታደለ፣ እዚህ ባልሆን እንዴት ደስ ይለኝ ነበር። በጣም አባቴ። ለነገሩ ቀላል ህይወቴ። ለእናትሽ ደውይላትና ትምጣ። እኔ የቀረውን ነገር ሁሉ ከሷ ጋር አወራለሁ። እናንተ ማድረግ ያለባችሁን ነገር ብቻ ትኩረት አድርጉ። በጣም አመሰግናለሁ ታዲ። የህይወትን ትልቅ ምኞት ነው ያሳካልህ። ምንም ምስጋና አያስፈልግም። ይሄ ግዴታዬ ነው። አባዬ አንተ ደግሞ ከዚህ ስትወጣ እኔ ራሴ ድግስ ደግሼ እቀበልካለሁ። እሺ አትከፊሽ የኔ ልጅ። ከዚህ መውጣት አይቀርም። ከዚህ ስወጣ ልጅ ወልዳችሁ ደስታችሁን አብሬ ብካፈል በጣም ደስ ይለኛል። ያንን ደስታ ከእናንተ ጋር እንዳጣጥም ልጃችሁ አድጎ እግሬን እንዲያጥበኝ ቶሎ ውለዱ። ከዚህ በላይ ደስታ ምን ይገኛል ታዲያ? እሺ አባዬ እንወዳለን። በቃ ገንዘቡ ወዳጄ ጋር ነው ያለው። እሱን አመቻችላችሁና ሄዳችሁ ትወስዳላችሁ። እሺ አሁን ሂዱ። ህይወቴ በጣም ወድሻለሁ። እሺ የኔ ልጅ። እኔም ወድካለሁ አባዬ። ኑርልኝ። አንቺም ኑርልኝ። እሺ የኔ ልጅ። ቻው ታዲ።
አየሽ አይደል ሊዱ፣ አንቺ በኬክና በወይን እናከብረዋለን አልሽ። ፈጣሪ ደግሞ የልባችንን አይቶ ትልቅ ነገር አደረገልን። የህይወት አባት ደግሳለሁ አለ። አዎ ያሰብነው እኮ ሞላለን። አንቺ ደግሞ አንደኛ ጊዜ እንድትሆኚ ይፈልጋል። ምን ነው? እኔ እኮ ከጎኔ ማንም ጓደኛ የለኝም። አሁን ላይ ደግሞ ጓደኛ ብዬ የማስበው አንቺ ነው። ስለዚህ ፍቃድሽ ከሆነ ሚዜ ሆነ። አዎ ሚዜሽ ትሆናለች አይደል እንዴ? ሄዱ። አዎ ችግር የለውም እሆናለሁ። እሺ በቃ ወደ ቄጣችን እንሂዳ። መጀመሪያ ቪዲዮና ፎቶ እንላካ። ምን ታስባለህ? አረ መጀመሪያማ ፎቶ ቤት ነው። አይ እንደውም የድግሱን ወጪ ብንሰራ ነው ይሻላል። ቆይ እኛ ብዙ ምንጠራው ሰው የለም አይደል? ለምን ቦታ ላይ የራት ፕሮግራም አናደርግ አይደል? ሄዱ። አዎ ጥሩ ነው። እኔ ደግሞ ድንኳን ተጥሎ ሰው ተሰብስቦ እናንተ መድረክ ላይ ሆነን ማየት ነው የምፈልገው። ልክ ነኝ አይደል? ሄዱ። አዎ እንደሱ ብታደርጉ ጥሩ ነው። ወይኔ ጉዴ ረስቼው። መጀመሪያ እንደውም ለእናት ነው መደወል ያለብኝ። ይሄ ትክክለኛ ውሳኔ። ሄሎ እናቴ። ደህና ነኝ እናቴ። መጥፎ ጊዜ እኮ አልፏል። አሁን ጥሩ ጊዜ ላይ ነው የደወልኩልሽ። እማዬ ላገባ ነው። አይ እማዬ አንቺ ነይና እዚህ ከአባዬ ጋር አውሪ። የሚሆነውን እዚሁ ቀለል አድርገን እናደርጋለን። እሺ እማዬ። አረ ቤተሰቦችሽን አልጠሽ ብቻዬን ልታስቀሪኝ? ለእኔ ከማንም በላይ ቤተሰብ እኮ አንተ ነህ። በቃ አሁን እንሂድ። ሄዱንም እኮ የራሳችንን ወሬ እያወራን እንችላለን። የምር እንደዚህ ደስተኛ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። በቃ እንሂድ። ፈጣሪ ሆይ ሮቤል ከኔ ጋር እንዲሆን ብዬ ምንም ክፋት አላሰብኩም። አስቤም የነበረውን ሁሉንም ወዲያው የሱ ደስታ ይበልጣል ብዬ ትቼዋለሁ። እባክህ የማፈቅረውን የሚያፈቅረኝን አጋር ስጠኝ። እሸት እሸት የውበት እሸት እሸት የውበት እሸት ያልኩት የሽምብራ እንዳይመስልሽ፣ እሸት ያልኩት የባቄላ እንዳይመስልሽ። እሸት ያለው ከመልክሽ ነው ከውበትሽ፣ ሙሽር ከዘሩም ቆንጆ ነው ብዬ እምላለሁ። ሙሽር ከዘሯም ቆንጆ ናት ብዬ እምላለሁ። እናቷንም አይቻለሁ አባቷንም አይቻለሁ፣ እህቶቿን አይቻለሁ ወንድሞቿን አይቻለሁ፣ እናቱንም አይቻለሁ አባቱንም አይቻለሁ፣ እህቶቹን አይቻለሁ ወንድሞቹን ቤተሰቡን አይቻለሁ። እንደ ዘራችሁ ያበቡ ፍሬዎቻችን ሙሽሪት ሙሽራው ይኸው ተሳስረዋል። ሙሽሪት ሙሽራው በቃ ተሳስረዋል። አንድ ሆነው ሊኖሩ ትዳር መስርተዋል። አንድ ሆነው ሊኖሩ ትዳር መስርተዋል። ፍቅር እንዲህ ነው፣ ፍቅር እንዲህ ነው፣ እንደ ሙሽሮች ላደለው ፍቅር እንዲህ ነው። ይሄ ፍቅራችሁ ይሄ ፍቅራችሁ ዘላለም ይኑር አብሯችሁ። ይሄ ፍቅራችሁ
ሙሽሪት እንግዲህ ሙሽሪት መባልሽ ቀረ ወይዘሪት እንግዲህ ሙሽሪት ስለዚህ የቤሎን ጉዳይ ጨረስን ማለት ነው? አዎ አሁን ደግሞ የሚቀረን ፎቶና ቪዲዮ ነው። እሱን ደግሞ የሚያነሳን ሰው እንፈልጋለን። በዚሁ ከቀጠልን ግን መቼም ነው የማንጨርሰው። አንቺ ነሻ በየቦታው እየገባሽ ይሁን እያልሽ ችግር ትፈጥሪያለሽ ነው። እንደዛ ከሆነ ይኸውልህ ሁሉንም ነገር በስልክ ነው የምንጨርሰው። ኧረ እንደዛማ ይሁን። አይ ካንተ ራስ መዞሩን ፈልገከዋል። ከአንቺ ጋር መዞር ማን ይጠላል? ሮቤል አንተ ነህ? አዎ ህይወቴ በጣም ያሳዝናል። ቆይ ሴትዮዋ ምን አይነት አረመኔ ሴት ብትሆን ነው የባሏ ልጅ ላይ እንደዚህ እጇን የምታነሳው? ተው እባክህ አታስመስል። ምን እያልክ ነው? አንተ ወንጀል ሌላ ሰው ላይ ዘብዝፈ በገንዘብ ለመጨረስ ነው ሐሳብ? ሰውዬ ምን እያልከኝ ነው ያለው? የፈለገ ቢሆን ብር ፍጻሜን አያሳምርም። ምንጊዜም ፍትህ አሸናፊ ነች። እያበድክ ነው መሰለኝ። ለማንኛውም እኔ ልሂድ። ቁጭ በል። እሷ ለሰው መርዝ ሰጥቶ ለመግደል በመሞከር አንተ ደግሞ ሰውን በማስገጨት ለመግደል በመሞከር ሁላችሁም ፍርዳችሁን ትቀበላላችሁ። ኢንስፔክተር ምንድን ነው? ምን ልትነግረኝ ፈልገህ ነው? አቶ ታደለ በጣም አዝናለሁ። ልጅ ህይወት ምን ሆነች? በጥይት ተመታ ህይወቷ አልፏል። በጣም አዝናለሁ። ኢንስፔክተር እንደዚህ አይነት ቀልድ ጀመራችሁ? እንደዚህ አይነት ቀልድ ጀመራችሁ ወይ? በጣም አዝናለሁ። ተዛደለ አትሞትም፣ ህይወት አትሞትም፣ አትሞትም ህይወት። የማውቃቸው ሰዎች ሁሉ አባቴ የሆነ ነገር ብሏቸዋል መሰለኝ እንዳለ ፊት ነስተውኛል። በመጀመሪያ ትንፋሽ እንውሰድ። እኔ ከባድ ነገር እያወራሁ አንቺ ደግሞ ትንፋሽን ውሰድ ትኛለሽ። ከባድ ነገር ሲሆን ነው መተንፈስ የሚያስፈልገው ሮቢ። እኛ እስካሁን ያለፍነውን ነገር ስታስብ ይሄ ነገር ያሸንፈናል ብለህ ታስባለህ? አላውቅም። አንዳንድ ጊዜ ህይወት ለኛ ቀላል መሆን ማትፈልግ ይመስለኛል። እኔ ደግሞ በተቃራኒው ነው የማስበው። ፈጣሪ ጠንካራ ሰዎችን ስለሚያምናቸው ፈተና ይሰጣቸዋል ብዬ አስባለሁ። አይወጥ እንዴት ነው ግን ሁሌ ተስፋ ማትቆርጭው? እንዴ ምክንያቱም አንተ አለክ። የምወደው ሰው አጠገብ እያለ ለምን ተስፋ ቆርጣለሁ? ህይወቴ እውነቴን ነው ሮቢ። ዛሬ ቤት ላይ ኖረን ይችላል፣ ነገ ደግሞ ብዙ ነገሮች ይኖሩናል። ዛሬ ገንዘብ ላይ ኖረን ይችላል፣ ነገ ደግሞ እንሰራለን፣ ብዙ ገንዘቦች ይኖሩናል። እንደገና ደግሞ ሰዎቹም ሊጎዱን ይችላሉ። እኔ እናንተ ግን ሁሌም አብረን ነን። በዛ ላይ ፈጣሪም ከጎናችን አለ። አንቺ ባትኖሪ ሊኖር እንደዚህ አይነት ነገር አልችልም ነበር። ቶሎ ነበር እጅ የምሰጠው። ግን አልሰጠክም፣ ወደፊትም ደግሞ አንሰጥም።
አንድ ቀን ይህንን መንገድ በመኪናችን እያለፍን እዚህ ጋር ነበር የተቀመጥነው ብለን እናወራ ይሆናል። መኪናችን? አዎ በጣም ትልቅ መኪና፣ ከኋላ ደግሞ ልጆቻችን እየተጫወቱ። አንቺ እኮ ማለም ትችያለሽ። ህልም የሌለው ሰው ነው በቀላሉ ተስፋ የሚቆርጠው። እሺ በቃ ፈለጋችንን እንቀጥልሽ።